በድጋሚ ኢድ ሙባረክ ሚነል ኢዲን ብለናል። የኢድ ፕሮግራምን ከሀገሬ ቲቪ እየተከታተላችሁ ነው። ነጃት እየካደመችን እኔና ሀቢብ ብዙ ወግ እያበዛን ነው መሰለኝ። እናንተ ኢድ ስለሆነ እንግዲህ ጨዋታም ደስ ይላል። እንደው መንዙማ በተለይም ደግሞ የሀገራችን መሻኢኮች የቀደምቶቹ አሁንም ያሉት ለነብዩ ሰለላሁ ዐለይሂ ወሰለም ያላቸውን ፍቅር ነብዩ በወቅቱ በኖሩበት የህይወት ዘመን ውስጥ ጎረቤት ሀቅን እንዴት ይጠብቃሉ፣ ፍትሃዊነትን እንዴት አስፍነዋል፣ የቲሞችን ወላጅ አባት የሌለውን ህፃን ወይም ወላጅ የሞተበትን ህፃን እንዴት ነበር የሚንከባከቡት፣ ሌሎችንም መልካም ስነ ምግባርን ከማስተማር አንፃር ህይወታቸው የእሳቸውን ሱና ያደረጉትን ተግባር ሁሉ በመንዙማ አምጥተው እኛ እንድንማርበት የሷሃቦቹን ጀግንነት ሷሃቦቹ ለዲናቸው ለእምነታቸው የከፈሉትን መስዋዕትነት መልካም ስራቸውን በጣም አጉልተው በጥበብ የገለጡበት ነው አንዱ መንዙማ ወይም አሁን ነሺዳ እየተባለ የሚገለጸው ትልቅ የማስተማሪያ ስልት ነው። ኪነ ጥበብ ነው፣ ኢስላሚክ ጥበብ እኮ ነው። እና ላይክ ብዙ ጊዜ እስልምና ብዙ አስተምሮ እንዲስፋፋም ካረጉት አንዱ መንዙማ ነሺዳዎች ናቸው። ትልልቅ ነሺዶችም ነሽ መሐመድ አወል አሁን በብዙ ሙስሊሞች ኢትዮጵያውያን ውስጥ በጣም የሚታወቁ ናቸውና እስልምናን ያለ ነሺዳ ማንሳት ትንሽ ከበድ ይላል። ሁሉም ሃይማኖት የራሱ የሆነ ሃይማኖት የሚያወድስበት መዝሙር ምንለው ሊኖርሽ ነሺዳ ማለት መዝሙር ነው ትርጓሜው፣ ሌላ ትርጓሜ ስንወስደው መዝሙር ማለት ነውና ላይክ ብዙ ተነሳሽነት የሚፈጥር ነው። በተለይ እስልምናን ለማወደስ እስልምናን ሃይማኖት ለማስረጽ ምእመኑ እንዲቀበለው ማድረግ ነሺዳ ትልቅ አስተዋጽኦ ነው ያለው። እኛም ራሱ ነሺዳዎችን በፕሮግራም በዓላችን እንጆይ ያረግን ኢድን ማክበራችን አንዱ እስልምና ከለሩ መሆኑን የሚያሳይ ነው። ነሺዳ ሴቶች አሉ ገጣሚዎችና በተለይም ለነብዩ ያላቸውን ጥልቅ ፍቅር የገለጹ ሴት ኢትዮጵያውያን አሉ እና ከመንዙማና ከነሺዳ ጋር የሴቶች ታሪክም ይነሳል። መንዙማና ነሺዳ ኢስላማዊ ታሪኮችን ትልልቅ ሷሃቦች ነብያቶችን የሚወደሱበት የሚታዩበት ነው። በነሺዳና በመንዙማ ተደርጎ ታሪካዊ ነገሮችን የሚታዩበት የሚዳሰሱበት ነገር ነው። በስነ ጽሁፍም ደግሞ ሴቶችን ነብያቶችንም ሷሃቦችንም በማወደስ የራሳቸውን አስተዋጽኦ ያበረክታሉ። ነሺዳና መንዙማን በተመለከተ የተዘጋጀ መሰናዶ አለ። በድጋሚ ኢድ ሙባረክ። ኢትዮጵያ እስልምናን በመቀበል ከአብዛኛው የዓለማችን ክፍሎች ቀዳሚ ሀገር መሆኗን የታሪክ መዛግብት ያስረዳሉ። የእምነቱ ተከታዮች አምላካቸውን በልዩ ልዩ መልኩ ያመሰግኑታል፣ ያመልኩታል። ከዚህ ውስጥ ቀዳሚው ደግሞ ድቤ በሚታጀብ መንዙማ ስነ ስርዓት የሚከናወነው ነው። ደግሞ መስኮቱ ወደ እስራኤል ዞረ፣ እስቲ ኮንስ ገረው ቢማተ የዘረ ቢሱረት ሱብሃን እንደተናገረ የእስልምና እምነት ተከታዮች በመደበኛው ጊዜ በተለያዩ የምስጋና መልእክት ባላቸው የተለያዩ ስርዓቶች አምልኮታቸውን ይፈጽማሉ። ለዚህ እንዲረዳቸው የዜማ መሳሪያ ሲጠቀሙ ይስተዋላል። በአንዳንድ ልዩ ክብረ በዓላት ላይ ደግሞ ጥበባዊ የማመስገኛ ዘይቤው ለየት ብሎና መንገዱን ቀይሮ እናስተውላለን። ለምሳሌ ያህልም በዚህ በያዝነው ወቅት ከባድ ራስን የመግዛት የማምለክና ከዓለማዊ ጩኸት የመራቅ ጊዜም ነበር። በመሆኑም አላህን የሚያስቡበት ለምስጋና የሚጠቀሙበት የዜማ ስልት መንዙማ ይሆናል። መንዙማ ህዝበ ሙስሊሙ ለነብዩ መሐመድ ያላቸውን መውደድና ፍቅር የሚያሳዩበት እንዲሁም ስለ እስልምና ያላቸውን ዕውቀትና ቅርበት የሚያሳዩበት ኪነ ጥበብ መሆኑን የእስልምና ሊቃውንት ያስረዳሉ። መንዙማ ማለት ግጥም ማለት ነው። ግጥም ማለት ፍቅር የያዘ ነው። ፍቅር ስለዛዳ እወድሻለሁ እወድሃለሁ ማለት አይደለም። ፍቅር እኛ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ያለንን ግንኙነት የምናንጸባረቅበት ግጥም ነው ማለት ነው። ይሄ ሁሉ ግንኙነት የሚዳስስ ያ መንዙማ ይሄን ታሪካችንን ነው አቀራብሮ የሚያወጣው። ስለዚህ መንዙማ ማለት እንግዲህ ለነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ወይም ለመልእክታቸው ጋር ያለንን ግንኙነት የሚያንጸባርቅ የሚያስተምር የሚያሳይ ጽሁፍ ነው፣ የሚዘጋጅ ነው፣ በግጥም መልኩ ነው። السلام عليكم يا زين
ምድረ ቀደምቷ ኢትዮጵያ ባህል፣ እምነት የማይሸራረፍበት ሀገር መሆኗን በእነዚህ እስላማዊ ቅኝቶች መረዳት ይቻላል። እስልምና ወደ ኢትዮጵያ ሲገባ ከብዙ ሀገራት ቀድሞ መሆኑና የማህበረሰቡ እምነቱን ጠባቂ መሆን፣ ሃይማኖቱ ሳይበረዝ የሃይማኖቱ መገለጫዎች የሌሎች ሀገራት ባህል ሳይበርዘው ዛሬ ላይ ደርሷል። የኢትዮጵያውያን ሙስሊሞች አንዱ መገለጫ የሆነው መንዙማ መቼ እንደጀመረ መረጃዎች በግልጽ ባይቀመጡም የተስፋፋበት ዘመን ግን በጽሑፍ የተቀመጡ መረጃዎች ያመላክታሉ። ከ896 እስከ 1280ዎቹ በሸዋና ዙሪያዋ ያሉ ሙስሊም ሱልጣኔቶች ለትምህርት ሲንቀሳቀሱ እንዳስፋፉት ይገለጻል። ወሎ ውስጥ ንጉስ የተባለ ቦታ እንደ አኒራያና ሼህ አሊ ጎንደር የመሳሰሉ የሀበሻ ቡሰይሮች በስተው የታዩበት ዘመን በመሆኑ በወሎ የተለያዩ የእስልምና ትምህርት ለመቅሰም የሚመጡ ሰዎች ሼህ እየሆኑ ወደ አካባቢያቸው ሲመለሱ የመንዙማ ዕውቀትን ያሰራጩ ነበር። ይህም ባህሉን አስጠብቆ በሁሉም የኢትዮጵያ ክፍል ተስፋፍቷል። ሀገራችን ኢትዮጵያ የራሷን ባህል የመሰለ መንዙማንና እስልምናን ወደ ሀገር በማስገባት ቀዳሚ መሆኗን ፕሮፌሰር አደም ካሚል እንዲህ ያብራራሉ። አጋጣሚ በነቢዩ መሐመድ ዙሪያ 82 የሚሆኑ መሰረታዊ ሀበሻዎች ነበሩ። በጅሃዳቸው ወይም በትግላቸው 14 ሀበሾች ህይወታቸውን ሰውተዋል። ነጃሺ እንግዶችን የመቀበል ተከታዮችን የመቀበል ብቻ ነበረ። ያም አንዱ ምዕራፋችን ነው። እንግዲህ እኛና ነቢዩ መሐመድ ግን ጥሪያቸው የዓለም አቀፋዊ ጥሪ ነው የምንለው አሁን ጥሪያቸውን መቀበል መተግበሩም ወንጀል ስለነበረ ያን ጊዜ ወደ ሀበሻ እስልምና ሃይማኖት የዓለም አቀፋዊ የገባው በ615 ነበር። ማለት ከመዲና በፊት በ8 ዓመት እንቀድማለን። ከፈለስጢን በፊት በ21 ዓመት እንቀድማለን። ከኢራቅ ከሱሪያ በፊት በ18 ዓመት፣ ከሱሪያ ከኢራቅ በፊት በ18 ዓመት፣ ከፈለስጢን በፊት በ21 ዓመት እንቀድማለን። ከግብፅ በፊት በ24 ዓመት እንቀድማለን። ከአልጀርስ ከሞሮኮ በፊት በ27 ዓመት እንቀድማለን። ከሱዳን በፊት በ36 ዓመት እንቀድማለን። ከሂንድ ከቱርክ ከኢራን በፊት በ67 ዓመት፣ ከፓኪስታን ከህንድ በፊት በ170 ዓመት። ይህንን ዓለም አቀፋዊ ጥሪ ተቀብለን የማስተናገዱ ሁኔታ የኛ እጣ ፈንታ ነው። በነቢዩ ምልክት ተግባራዊ ለማድረግ ማለት ነው። ጥሪያቸውን ደግሞ መቀበል በወንዶች ሁለተኛ፣ በሴቶች ሁለተኛ፣ በሀገር ሁለተኛ፣ በንጉስ አንደኛ ነን። اللهم صل على محمد نبي زين نبي زين يا قرة العين. اللهم صل على محمد نبي زين نبي زين يا قرة العين. اللهم صل على محمد نبي زين نبي زين يا قرة العين. نزل ودسم بمنا كوافا يا طيبة مشرة يا طيبة شريفة قلباچنا نزا مدد لغرف لوز وزونج እንደምን ረፈ ያን ይወዳጅ የታው ነብይ ዘይኔ ነብይ ዘይኔ ነብይ ዘይኔ ያ ቁርۃ العين. اللهم صل على محمد نبي زين نبي زين يا قرۃ العين. اللهم صل على محمد نبي زين. የዚህ የኪነ ጥበብ ዓላማ የነብዩ መሐመድን ልደት እንዲሁም ሌሎች ማህበረሰቦች ቁርአንን እንዲሁም የእስልምናን ምንነት ውበት ባለው መልኩ እንዲረዱት ለማድረግ የሚዘጋጅ ነው። አብዛኛው ያልተማረ ማህበረሰብ እስልምናን እንዲያውቁበት የሚረዳ የኪነ ጥበብ መሳሪያም ነውም ይባላል። የነብዩ መሐመድን መውደድ ሲገልጹም እንዲህ ይላሉ። ያንቱ ሀድራ እኮ ነው የአሪፍ ጀነት፣ ነቢይ አንቱን መውደድ ነው ለኛ መድኃኒት። ልጄን እተካለው እኔ እንኳ ብሞት፣ አደራ ለዋለው ባክንልኝ ስለኔ፣ ነቢይ ዘይኔ ነቢይ ዘይኔ ያ ቁረተ ላይኔ። የትኛውም የኪነ ጥበብ አዋቂ ግጥም በመሆኑ ብቻ መስራት እንደማይችልና ቁርአንን አዋቂ መሆን ይጠይቃልም ተብሏል። መንዙማ የሚሰራው ከእስልምና ሐዲሶችና የቁርአን ጥቅሶች በመሆኑ ከህዝበ ሙስሊሙ ውጪ ለመስራት ማስቸገር ብቻ ሳይሆን የማይቻል መሆኑን የእስልምና ሊቃውንትና የታሪክ ተመራማሪዎች ይናገራሉ።
ሌሎች ዓለማት ለቅኝ ግዛት መዳረጋቸው እምነቱን እንዲሁም መንዙማንና ሌሎች የእስልምና መገለጫዎችን ጠብቆ መቆየት እንዳልተቻላቸው ይናገራሉ። ሆኖም አሁን ላይ በሀገሪቱ መንዙማ የሚጫወቱ ሰዎች መመናመናቸውንና ወደ ነሺዳ ማዘንበሉንም ይገልጻሉ። ከዚህ ጋርም ተያይዞ መንዙማን ሲጫወቱ ድቤ አብዛኛው ማህበረሰብ እንደሚጠቀም ይገለጻል። አሁን መንዙማን የሚያዘጋጀውም የተጻፈውን በአጀም የሚያነበውም እየጠፋ ነው። ቅርስና ታሪኩን ፈረንጆች እየወሰዱት ነው። በአጋጣሚ የኢትዮጵያ አንዱ ቅርሷ የገጠሩ ዑለማዎች ታሪክ የመንዙማ ይዞታና በአጀም የተጻፈው ወይ በአረበኛው ፊደል ሆኖ በአካባቢ ቋንቋ የተዘጋጀውን ምዕራባውያን እየወሰዱት ነው። እንደ ቅርስና ታሪክ እየተሰረቀ እየተዘረፈ ነው። እንግዲህ ምናልባት ከአሁን ቀጥሎ የእስልምና ጉባኤው ይሄንን በባለቤትነት ሊጠብቀው ይችላል፣ ሊያሰባሰብ ይችላል። ምክንያቱም ሙዚየም የለንም። ሙዚየም ቢኖር ይሄንን መልስ የሚሰጥ ነበር የሚሆነው። ያ ለማሰባሰብ አልቻልንም እስካሁን ድረስ። ካሁን ጀምሮ ምናልባት ትኩረት ይሄ የአገር ቅርስ ነው፣ የአገር ታሪክ ነውና ያን መንዙማ አንዱ ትልቅ ምዕራፍ አለው። ይሄ እስልምና ሃይማኖትን አመጣጥም ሆነ ሂደቱም ሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉትን ትግል የተከላከሉበትን አጋጣሚ ነብዩ መሐመድም ሲሸኙ መጨረሻ ደቂቃ ላይ አርፈው ሲቀበሩ ከሰባቱ ከሸኟቸው ሶስቱ ሀበሾች ናቸው። ቢላል፣ ኡሳማ ቢን ዘይድ የኡማይመን ልጅ፣ ሻቅራን ልዩ ካዲማቸው እነሱ ናቸው ገብተው ያስተኟቸው። ይሄም ራሱ በመንዙማ መልክ ነው ታሪካችንን እያንጸባረቀ የመጣው ማለት ነው። ስለዚህ ይሄ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም የነበረን ግንኙነት አከብሬታና ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኑዛዜ የሰጡት ሀበሾች እስካልነኳቸው ድረስ እንዳነኳቸው የሚለው በዚሁ በመንዙማ መልክ በደንብ ተቀናብሮ ተጽፎ ለምን አሉ መቻሉ የዛስ ውጤቱ ምን ነበር ይሄ ሁሉ ያንጸባርቃል እንጂ በሰነድ ተጽፎ የመጣ መጽሐፍ የለንም እኛ እዚህ ሀገር። ሁሉ በአረበኛ ነው የኛ ታሪክ ምንጫችን። ስለዚህ ያንን የመዳሰስ ሁኔታ፣ ማቀናበር ሁኔታ፣ ማወቅ ሁኔታ፣ ማሳወቅ ሁኔታ የኛ ኢትዮጵያውያን ሙስሊሞች እጣ ፈንታ ነው ማለት እንችላለን። መንዙማ ከደስታና ሐሴት ከማድረጉም በተጨማሪ የቂያ ማለት መቅረቡንም የሚያስተምሩበት ነው። በመንዙማ ግጥሞች ውስጥም የነብዩ መሐመድን ንግግር በጥበብ ይሰናዳበታል። በጣም ተሐቀቁ አድምጡ ሙላችሁ የቂያማ ሲፈት እንዝከረላችሁ በዚህ እንኳ በርከት ሰበብ ይሆናችሁ ሞታችሁ አትቀሩም ተቀስቃሾች ናችሁ። ሰከራተል መውትን አጥንቶት ነበር በዛ ብናስታየው ይበሳል መሕሸር ጥላ ይገኝለት የጥላው የጣው ጥናት ምንጫ ይገኝለት ለውሃው ጥማት እንደው መንገብገብ ነው እንደው መቁላላት እባክህ ጠብቀን ሐዩላ የሙት። መንዙማ ከነካካናቸው ሐሳቦች በተጨማሪ እስላማዊ ታሪክን በስፋት ያውሳል። በመንዙማ ስለ ነብዩ መሐመድ የተባለው የተነገረው እጅጉን ብዙ ነው። የሚገጠሙት ግጥሞችን በጥልቀት ላስተነተነው ሰው እጅግ ዕውቀት እንዳላቸው ብቻ ሳይሆን ምናባዊ እንደሆኑ መረዳት አይገደውም። በቀደመው ጊዜ ማህበረሰቡን ለማስተማር አይነተኛ መሳሪያ የነበረ መሆኑን መረዳትም አይከብድም። በቀደመው ስርዓት መሰረት ብንጠቀመው በርካታውን የገጠሩን ህዝብ ዕውቀት ልናስጨብጥበት የሚያስችል እንቁ መሳሪያም ነው። ዛሬም ላይ የትናንቱን የአሊሞች አካሄድ በአግባቡ አጥንተው የጎደለውን ሞልተው የተጣመመውን አቃንተው የሚጠቀሙበት አሉና ይበል የሚያሰኝም ነው። አዋዬ ነቢ አዋዬ ነቢ አዋዬ ነቢ ሐቢቤ ነቢ ሙሐመድ ነቢ ሰላም ዐለይከ የፍቅር ዓለም እንዳንቱ የለም ሁቦን ልሸለም ልቤ እንዲፈካ ሙሐመድ ነቢ ሰላም ዐለይከ አዋዬ ነቢ አዋዬ ነቢ አዋዬ ነቢ ሐቢቤ ነቢ ሙሐመድ ነቢ ሰላም ዐለይከ የኛ መሰረት የአላህ ረሕመት ገብቶ በፍቅሮት የለም ያረካ ሙሐመድ ነቢ ሰላም ዐለይከ አዋዬ ነቢ አዋዬ ነቢ አዋዬ ነቢ ሐቢቤ ነቢ ሙሐመድ ነቢ ሰላም ዐለይከ ፍቅሮት ይገዛል ፍቅሮት ይስባል ፍቅሮት ይጣራል አለው ለበይከ ሙሐመድ ነቢ ሰላም ዐለይከ አዋዬ ነቢ አዋዬ ነቢ አዋዬ ነቢ ሐቢቤ ነቢ ሙሐመድ ነቢ ሰላም ዐለይከ ፍቅሮት ያጣራል ወዳጅ ይለያል ይመረምራል አለው መለኪያ ሙሐመድ ነቢ ሰላም ዐለይከ አዋዬ ነቢ አዋዬ ነቢ አዋዬ ነቢ ሐቢቤ ነቢ ሙሐመድ ነቢ ሰላም ዐለይከ ወዳንቱ የገቡ ሰመረላቸው ካንቱ ጋር ናቸው በጀነት ዱካ ሙሐመድ ነቢ ሰላም ዐለይከ አዋዬ ነቢ አዋዬ ነቢ አዋዬ ነቢ ሐቢቤ ነቢ ሙሐመድ ነቢ ሰላም ዐለይከ
ባንቱ ሙሐባ ጀነት የገባ የደስታንም ባልቅስ ዋይረካ ሙሐመድ ነቢ ሰላም ዓለይካ አዋዬ ነቢ አዋዬ ነቢ አዋዬ ነቢ ሐቢቤ ነቢ ሙሐመድ ነቢ ሰላም ዓለይካ እንዴት ልሰስት አንቱን ለመጥራት ሕይወቴ ሆኖ ባንቱ በረካ ሙሐመድ ነቢ ሰላም ዓለይካ አዋዬ ነቢ አዋዬ ነቢ አዋዬ ነቢ ሐቢቤ ነቢ ሙሐመድ ነቢ ሰላም ዓለይካ ያ ረሱላላህ ደዋኖት ለኛ ያላንቱ ፍቅር የለም መዳኛ ሙሐመድ ነቢ ሰላም ዓለይካ አዋዬ ነቢ አዋዬ ነቢ አዋዬ ነቢ ሐቢቤ ነቢ ሙሐመድ ነቢ ሰላም ዓለይካ በዚህ ዘመን ህልቆ መሳፍርት መንዙመኞች አሉ። ግጥማቸው ያማረ እንዳለ ሁሉ በሃይማኖቱ ተከታዮች የሚወገዙም አይጠፉም። ሼህ መሐመድ አወል ሐምዛ ግን ከመንዙመኞች ሁሉ ማማ ላይ ናቸው። አንዳንድ መድረኮች ላይ እኒህ በህዝበ ሙስሊሙ የመንዙመኞች ማማ ተደርጎ የተሳሉት ሼህ መሐመድ ሐምዛ ድምጻቸው ግሩምና ጡምኔ ይባላል። የሼሁ ተስረቅራቂ ድምጽ ለነብዩ ውዳሴ ከሚደረደሩ ጥልቅ መልእክቶች ጋር ተዳምረው ታዳሚዎችን ስሜታዊ ያደርጓቸው ነበር ይባላል። የእርሳቸውን ጉርጉሮ እንደው በህዝበ ሙስሊሙ የታወቀ እና ልብ የሚያሸፍት እንደሆነ ይታወቃል። አንዳንድ ሼሆች ድምጽ አውጥተው በስሜት ያለቅሱ እንደነበር በተለያዩ ጊዜያት ስለ ሼሁ የተጻፉ ጽሑፎች ያሳያሉ። አብዛኛው የእርሳቸው መንዙማ የጸሎት መዳረሻ ነው። ብዙውን ጊዜ የማህበረሰብን ስንኮፍ ማሳያም ጭምር ነው። አንዳንዴ የሀገር ፍቅር መገለጫም ሆኖ ያገለግላል። ብዙዎቹ የመንዙማ ስንኞች የሥነ ምግባር ተምሳሌት ተደርገው የሚታሰቡትን ነብዩ መሐመድን ያወድሳሉ፣ አፈንጋጮችን ይገስጻሉ፣ ባህል ከላሾችን ይኮረኩማሉ። ከሃያኛው ክፍለ ዘመን መንዙመኞች ደግሞ ሼህ ጫሊ ጎልተው ይወሳሉ። በይዘትም በቋንቋ ልቀትም በቁጥርም በአይነትም እንደርሳቸው መንዙማን የቀመረ የለም ይባላል። እርሳቸው ታዲያ ከወራሪው ጣሊያን የተፋለሙ ጀግና ነበሩ። ከመንፈሳዊ መንዙማን በላይ ስለ ሀገር ፍቅር ያዜሙ እንደሆን ይነገርላቸዋል። ጣሊያን ወልዲያ ሐራ አካባቢ አባብሎና አግባብቶ ካስጠራቸው በኋላ ተኮሰባቸው። በተአምር እርሳቸውም ተረፉ። በመንዙማቸው እንጉርጉሮን አዚመዋል። በአገራችን መኖር አትችሉም አሉን፣ ሻምናሩን ሂዱ አሉን፣ ምን ጉድ ነው ይሄ የሚሉ ፖለቲካው ዜማዎችን አዚመዋል ይባላል። ለታሪክ መዳረሻ እንዲሆነን የቀድሞ የሳውዲ ዋናው ሙፍቲህ እጅግ የተከበሩት ሼህ ኢብኒ ባዝ አንድ ቀን እንዲህ አሉ ይባላል። በዝና ብቻ ነበርና የሀበሻን መንዙማ የሚያውቁት፣ እስቲ እናንተ ሀበሾች ጻፉት የሚባለውን መንዙማ አምጡልኝ አሉ። ለእርሳቸውም ቀረበላቸውና ግጥሞቹን ሰምተው ለማመን ተቸገሩ። እንዴትኛ የአፍ መፍቻ ቋንቋችን አረብኛ የሆነው ሰዎች ያልቻልነውን በግጥም መራቀቅ እናንተ ቻላችሁበት ብለው መደነቃቸው በታሪክ ይነገራል። ሼህ ኢብኑ ባዝ ምድረ ቀደምቷ ሀገር የሃይማኖቶች መናገሻ ኢትዮጵያ ነበር ማምጣት፣ የቅኔ ሀገር፣ የደረሶች ማንኩሳ፣ የመንዙማ ቀዬ፣ የመሳኪን ሼኮች ማደሪያ ኢትዮጵያ። اللهم صل على محمد نبي زين نبي زين يا قرة العين اللهم صل على محمد نبي زين نبي زين يا قرة العين اللهم صل على محمد نبي زين نبي زين نسل ودسم بمنا كوافا يا طيبة مشرة يا طيبة شريفة قلباچنا نزا مدد لغرف لوزوزو እንጂ እንደመለረፈ ያንይ ወዳጅ የተው ነቢ ዘይኔ ነቢ ዘይኔ ነቢ ዘይኔ ያ ቁረተ العين اللهم صل على محمد نبي زين نبي زين يا قرة العين اللهم صل على محمد نبي زين نبي زين اجب نزل نزازاو ያንን አይነ ኩሌ የነተምራ ወንድም ያሚን አንጃለሌ የሪضان ሚዚያን ማን ከለሌ ሸውቅ እንኳን በጋሻ ይዋጋል በጅሌ የመውደዱ ዘማች ተጓዛሉ ባይኔ ነቢ ዘይኔ ነቢ ዘይኔ ያ ቁረተ العين اللهم صل على محمد نبي زين نبي زين يا قرة العين اللهم صل على محمد قلبين بسلله ومعدو تشاكر وانجلين بلجين يا قرقر نفسيانا وانيا دناكر يا شوق ولا تايزو يا سكر بالدرس اللي يا جد الحسين يا نبي زين يا نبي زين يا قرة العين اللهم صل على محمد نبي زين يا نبي زين يا قرة العين
በሱነው ቀልባችን የሚገገበው ጀማሉ በሆዴና አዲስ ያበበው ሐድራውን ዛታችን መቼ ጠገበው ሒርዝ መድኃኒቴ ማረፊያ ነው ላይኔ ነቢ ዘይኔ ነቢ ዘይኔ ያ ቁረተ ላይኔ አላሁመ ሰሊ ዐላ ሙሐመድ ነቢ ዘይኔ ነቢ ዘይኔ ያ ቁረተ ላይኔ አላሁመ ሰሊ ዐላ ሙሐመድ ነቢ ዘይኔ ያ አላህ ፈንጉስ ያ አላህ ፊት ወደዴ ነረየት ይገኛል እንደ ሙሐመድ ወዳጅ የሚረዳውን ሲገቡ በላህዲ ገልበት ገልበት አለ ጀማሉ በሆዴ ነቢ አባ ፋጡማ ጌጥ የመኮነኔ ነቢ ዘይኔ ነቢ ዘይኔ ያ ቁረተ ላይኔ ነቢ ዘይኔ ነቢ ዘይኔ ያ ቁረተ ላይኔ ነቢ ዘይኔ የሐድራሁ መያ ቢተታ ጋኑ ማልጎደለ ትምም አላወጣ ወደሱ ያልመራው ምንኛ ንጣጣ ሰዶን እንሂድ አደብ እንዳናጣ ጦይፉን ለመደና የጋበዛል አይኔ ነቢ ዘይኔ ነቢ ዘይኔ ያ ቁረተ ላይኔ